አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። እናትዬ ኦልሬዲ ሞታለች። በዛ ላይ ደግሞ እንትን ናት። እሺ ከነ ልጁ አሁን የሆነ ነገር ብትሆን ልጅቷ አታስቡም እንዴ? ነገ ጧት ብትሞት ደግሞ በእናንተ ምክንያት ብላችሁ ሀዘን ከመጻፍና ፎቶ ለጥፋችሁ የሀዘን እንትን ከማድረግ አስቡ። እርጉዝ ናት ልጅቷ። ቢያንስ ስለ ልጅቷ ስለ ህፃኗ አስቡ። እሺ ሁለት ነፍስ የተሸከመች ሴት ናት ያለችው እዚህ መሀል ላይ። አንቺ ነሽ እንደዚህ ያደረግሽ ምናምን የምትሉኝ እግዚአብሔር ይፍረዳችሁ። እንግዲህ ሌላ ምን እላለሁ? እግዚአብሔር ነው ፈራጁ። እኔ ፈራጅ አይደለሁም። ፈጣሪ ፍሩ። የምትፈሩ ከሆነ ሰው ከሆናችሁ የሰው ፍጡር ከሆናችሁ ፈጣሪያችሁ ፍሩ። በዙ ከአخر يكتن حزيت سلام ديو عندنا تاع سلام زلال تحفتي ايه مزموتي يتعرف له من كراوي عم قتل غياب ولا ولدي ما لازم صوتك يا ما تايغون صوتك يا عامر خيرك يا عادي فريد لهم انا اي تسمع يوم زيد انت حميمه قال لي كنت الميتة انت فلت انت موتت من قنا كويت صار هوسبيتال خير مويتا تويلو كني ما عرفت اقرات مالي كنت مال كبرت مالي انا قنا بقى مجمرة تناقر لهم لعنتو تناقري لهم نوا تايك ناقر الفلطو ناقر لي ولا سامي غيرك ناقر لي مراققت لي حسبتها لك ناقر ومويتا ستايلك بلانا كاو حجي دويلك قال لي هو ارققسكي انا دو كاو بقى دويل ارققيت بقى كوانا سمعي هو تبايلو بقى سلازم انت يمزبرك زلون عخي تردن قلت بقلت انت يبلو كله عندنا قتالي تاسق تطياقيت وابي رخي بيازيتو اليوم تفريت بتقدم قزم ساعتهم وقولنا مثل نورقو سا ايتري يقلال وقولنا مثل نورقو عجونا وقولنا كل بايزوي وقولنا يعني كل جزء وقولنا كل جزء لازم لا سمع عند زيد بنقراتشن لا مالتيو انت سمع اخ نقراك بايزوي بمحرኛ ታዛራ በትግርኛማ መጀመር ነገር ምርጫናትኪ በአማርኛ አንድ ነገር ልንገራችሁ። በነገራችን ላይ እኔ በጣም የሚያሳዝነኝ እናትየው በቃ ልጇን በፍቅር ቢሆን ኖሮ ነው እንጂ ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህን ቀን አትሞትም። ዜድ ስላናደደቻት ወይም ደግሞ ዴዚ ስላናደደቻት አሌክስ ስላናደዳት አይደለም የሞተችው። በቃ ያንዳንዱ ሰው ምክንያት ሊኖረው ይችላል። ግን ደግሞ መሞቻችን ቀን እንደምንወለድበት ቀን ሁሉም ሰው ያውቀዋል። ገብቶሻል? በዛ ላይ ደግሞ በቃ ልጇ አፍቅራው እንደሆነ ወዳው እንደሆነ እያየች ምርጫው የሷ ነበረ። በቃ ከሷ ጋር መሆንም ከሷ ጋር አለመሆንም የሷ ምርጫ ነበረ። እሷ ፍቅሯን መርጣ ሄዳለች ልጅቷ ማለት ነው። ስለዚህ የዴዚ ጥፋትም የለም ያንቺ ጥፋትም የማንም ጥፋት አይደለም። በቃ እግዚአብሔር በጻፈው ቀን ትሞቻለሽ። ደስተኛ ሆነሽ መሞት አለመሞት ደግሞ ምርጫው የሷ ነበረ። ገብቶሻል? የሞተ ሰው አሁን እንትን አንልም። አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። እናትዬ ኦልሬዲ ሞታለች። በዛ ላይ ደግሞ እንትን ናት። እሺ ከነ ልጁ አሁን የሆነ ነገር ብትሆን ልጅቷ አታስቡም እንዴ? ነገ ጧት ብትሞት ደግሞ በእናንተ ምክንያት ብላችሁ ሀዘን ከመጻፍና ፎቶ ለጥፋችሁ የሀዘን እንትን ከማድረግ አስቡ። እርጉዝ ናት ልጅቷ። ቢያንስ ስለ ልጅቷ ስለ ህፃኗ አስቡ። እሺ ሁለት ነፍስ የተሸከመች ሴት ናት ያለችው እዚህ መሀል ላይ። ስለዚህ እንደ ሰው ማሰብ ከቻላችሁ የሞተውን እግዚአብሔር በጻፈለት ጊዜና ወቅት ነው የሚሞተው። ያቺ ልጅ ግን ድንገተኛ የሆነ ነገር ሊያጋጥማ ስለሚችል ስለ ህፃኗ ልጅ ብላችሁ ስለ ነፍሱ በህፃነቷ ነው እርጉዝ የሆነችው ልጅቷ። ስለዚህ ስለሱ አስቡ። እሺ አጀንዳ ማድረግም አይጠበቅባችሁም። ሲጀመር ሁሉም ሰው እኮ የተጻፈለት ቀን አለ። የተጻፈለትና የተያዘለት ቀን አለ እኮ። ሰው ለሰው አይደለም እንትን በሰው አይደለም በእጅ ሰው አይደለም የሞተችው ይቺ ሴት። ወይም ደግሞ የሆነ ነገር አስጠጥተው አይደለም ያሞቷ የገደሏት። ስለዚህ ስለ ልጅቷ ስላለው ሰው ማሰብ ይሻላል። መጸጸት ካለባት እሷ ራሷ ትጸጸት። መጸጸት ከሌለባት ደግሞ እሷ ባለቤቷ አለች ዴዚ ያለች አይደለ? ስለዚህ ስለሷ ስለ ህፃኗ አስቡ። የዜድ ጥፋት ደግሞ ተፋቅረዋልና ፍቅራቸውን ያጣጥሙ አንድ ላይ ይሆኑ ማለት ነው እንጂ እናትየው ትሙት ወይም ደግሞ እንደዚህ ትሁን ያለችው ነገር የለም። ስለዚህ እንትን አትሁኑ እንዴ፣ ስለ ልጅቷ አስቡ። አሁን ደግሞ መሀል ውስጥ አስገብታችሁ እንትን እንዳታርጓት። እኔ በጣም ነው የምታሳዝነኝ ልጅቷ ያለችው ልጅ ናት የምታሳዝነኝ ማርያምን እንዴ
የሰው ልጅ እኮ የተጻፈለት ቀን አለ። ሰው ለሰው እንትን በቃ አሟሟታችን ነው የሚለያየው እንጂ እኔ አሁን የተጻፈልኝ ቀን ነው። እግዚአብሔር እኮ ሊያወጣሽ ሲፈልግ እኮ ከስንት ገደል ገብተሽ ራሱ እኮ ትወጫለሽ እኮ። ምክንያቱም ቀንሽ ስላልሆነ ያቺ ሴት ደግሞ ቀኗ ነው፣ ጊዜዋ ነው፣ መሞቻዋ ሰዓት ስለደረሰ ነው። በቃ ተደስታ መሞት አለ መሞት እሱን በቃ እንግዲህ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እኔ ማርያምን በጣም ነው የምታሳዝነኝ ልጅቷ እንትን ይቺ አሁን የቀረችው ልጅ ማለት ነው። እንደውም ከወልዳ የራሷን ልጅ እንትን እስከምታርቅ አንቺ ትደውይላታለሽ አይደለ? ሚዲያው ላይ አለ መምጣት ራሱ ይሻላታል። ምክንያቱም እርጉዝ ናት። እርጉዝ ደግሞ ሴንሲቲቭ ነው፣ በትንሽ ትልቅ ነው የሚጎዳው። ገብቶሻል? በቃ ወልዳ ልጇን ካቀፈች በኋላ ትምጣ ከፈለገች። እንደ ህዝባችን እንኳን ላረገዘ ለሁለት ነፍስ ለተሸከመ ላላረገዘም እንትን ነው ህዝቡ። ስለዚህ ወልዳ ምናምን ነገር ትምጣ ከፈለገች በትልቁ ያለች አይደል? ባለቤቷም ታሳዝን። እንትን ከም አጀንዳ ወሬ ትግበሪ ሰይድ ክናብ ጌም ክእቶ ወይ ካለ ነገር እንትን ግበርዮ ተረዳይኒ ባዕልኺ ኮንትሮል ትገብርዮ ገዛኺ ሰብ ስለሱ ዛረበክ ከሎ ከም ኮሜንት ወላ አይከንብብሉ ምክንያት ሓንቲ ዓይነት ኮሜንት እዮም እንትን ከዛረቡ ክደልዮም እንትን ክብልኺ ስለዚህ ንስኺ እንታይ ክትገብሩ ጃምፕ ትገብሩ በቃ ትናታቶም ኮሜንት ገዲፍክ ወይ ናብ ዕላል ክትኣትዊ ወይ ናብ ካለ እንትን ክትኣትዊ እምበር ከዛረቡ እነሱ ኮሜንት ላይ ናቸው። አንቺ ግን በቃልሽ ነው የምትናገሪ፣ በቪዲዮሽ ነው የምትናገሪ። በአንድ ሰው ነው የሰው ህይወት የሚበላሽ። ስለዚህ ኮሜንት ጃምፕ አድርጊ፣ አይተንብብየው ድላም ይበል ከም ድልየቶም ይኹን አይተንብብሎም። እስኪ ናትክ ጥፋት ምንም ያኔ ተራየነት እንዴ አረ በስመ አብ። አረ ሰው ግን ከምን አይነት እኔ ማርያምን ምንድነው ግን ይሄን ያክል በጣም ጨካኝ ሆነው? አንቺ ገና ልጅቷ ሴትዮዋ ሞታም አልሞተችም ሳይረጋገጥ ዴዝና አሌክስን ለመስደብ ቤት ከፈቱ። አንቺ ምንድነው እንደዚህ መሆን ግን? አረ በስመ አብ ማርያምን። እኔ ግን ቲክቶክ ላይ ነው እንደዚህ የተቀየረው ሰው፣ ከድሮ ነው እንደዚህ የነበረው። እኔ ድሮ እንደዚህ አላውቅም። ሰው ምን እንዴ በቃ ቤታቸው ከፍተው አጀንዳ ሰውን 200 300 እንዴ ጥሩ ነገር ሰርተው እኮ 300 200 100 ሰው መሰብሰብ እኮ ይቻላል። ኧረ በስመ አብ ኧረ መድኃኒዓለም ማርያምን እንደ ማዘን እንደ እንትን መንግስተ ሰማያት የዋርሳት ይዝባል በማርኛ እንደ ማለት የሆነ ገነት ያስገባት እንደ ማለት ገብተው እነሱን ለመሳደብ እንዴ ትናንሽ ልጆች እኮ ናቸው። ማሰብና መገመት የሆነ ትላልቅ ሰዎች ይሄ የበሰሉ ሰዎች እንኳን አይደሉም። ከሆነ ጥፋት እንኳን ቢኖራቸው ማስተካከል እንጂ እነሱን ለመግደል እነሱን ለማጥፋት እነሱን ዳውን ለማድረግ እስኪ በስንቱን ተሰቃዩ እነዚህ ልጆች ማርያምን። ለመፋቀር ተሰቃዩ፣ ለመውለድም ሊሰቃዩ፣ ለማሳደግም ሊሰቃዩ። ምን አረጓችሁ? በቃ የሆነ ነገር ሲያጋጥም ሀፕን ሲያደርግ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። መደሰት አለ መደሰት ደግሞ በቃ ከነሱ ጋር ሆነ መደሰት ትችል ነበር። በቃ የሆነ አጋጠመ በቃ። ስለዚህ ልጆችን ተዋቸው፣ አያሳዝኗችሁም? እንደ ትናንሽ ልጆች እኮ ናቸው። ምንድነው ትላልቅ የሆነ 50 ዓመት ማርያም ገና የ22 እና የ23 ዓመት እኮ ናቸው ገና የኔ ታናሽ እግዚአብሔር ገና በቃ ለነሱ ዳውን ለማድረግ ለነሱ የሆነ ነገር ለማድረግ በቃ ድሮ ጠፍቼ ነበር፣ ግን በቃ እነሱ ለቀቅ አድርጓቸው። በቃ ልጅቷ እስከ በሰላም ወልዳ እስከ ሰላም ትገላገል ተዋት። አሁን ደግሞ ሀዘን ላይ ትኩስ ሀዘን ነው፣ የእናት ሞት ነው። እናት የምታክል አስቡት እንግዲህ የድሮ ቪዲዮ እያመጣችሁ መልቀቅ፣ የቪዲዮ ፎቶ የድሮ የተናገረችው እያመጣችሁ ለዲዋችሁ እያላችሁ በማርያም እንደው በሚካኤል በምትአምኑት በአላህ በቃ በምን ልበላችሁ ማርያምን የድሮ እንትን እያመጣችሁ መልቀቅ ኧረ ይደብራል። እነሱ እኮ ፎሎወር ለመጨመርም ይሆናል እኮ ታውቂያለሽ። የሰው ስሜት እኮ አይገባቸውም። ኧረ በስመ አብ ማርያምን። በነገራችን ላይ እኔ ዜድ ማለት ነው ወጣቱ አሁን ለምሳሌ ወጣቱ ቢሆን እኮ ችግር የለውም።